ወርጭ ቀንሰ እንገናኛለን ብዬ ነበር። እየታገልክ ነው። እሱ ምንም ችግር የለም። እንዴ ልቀንስ? የስንቱን ሸክም የተሸከምኩኝ አሁን እኮ በመጀመሪያ ደረጃ እዮዳብ በመካከላችን ተፈጥሮ ለነበረው ነገር አምሪሊ ሶሪ። ባለቤትህንም አንተንም እና በአካል ተገናኝተናል። የተገናኘንበት መንገድ ጥሩ አልነበረም። ከዛ በፊት ግን ያ ሳይሆን ምሳ አብረን እንበላለን ምናምን ተባብለን ሁሉ እንፈላለግ ነበር። ነገር ግን እኛ ክርስቲያኖች ነን፣ ጌታ ኢየሱስ ክርስቶስን የምናውቅ የዳንን የክርስቶስ ልብ ያለን ሰዎች ነን እና እኔ በጣም ነው የምወድህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። በአንተ ውስጥ ያለውን ጸጋ ደግሞ በጣም አከብራለሁ እና ድሮም እናንተ እንደዋወል ነበር፣ በቪዲዮም ስለ ቢዝነስ እናወራለን፣ እንመካከራለን እና በመካከላችን ተፈጥሮ የነበሩት ነገሮች ሁለታችንንም ያልሆነ መንገድ ነበር የሚመሩን። ያ ደግሞ በጎን የሚመጡ የራሳችን ሀሳብ ሊሆን ይችላል፣ የሰዎች ሀሳብ ሊሆን ይችላል እና እንደዛ ነገሮች በመሆናቸው ነው። እኔ ወንድም ነኝ ስል የስጋ ብቻ ሳይሆን መንፈሳዊ የዘላለም ወንድማማቾች ነን እና በሰማይ በእግዚአብሔር ዘንድ ዘላለም ያለን ዘላለም የምንገናኝ ወንድማማቾች ነን እና እንደዛ ስለሆነ ማን ነው ምንድነው ከእንትኖቹ በፊት ይሰማል። ከየትኛውም እኔ አልወድም እንትን ከእንትኖቹ በፊት ያው ይቅርታ መባባሉ ትልቅ ነገር ነው። ይሄ ነው እዮዳብ እና ከዚህ በኋላ እነዛ ነገሮች ይፈጠራሉ ብዬ ምን አልልም። ግን ይቅር ለእግዚአብሔር መባባሉ ጥሩ ሆኖ ሳለ ከኔ ጋር ከጨረስን በኋላ ደግሞ እኔ ደግሞ ከዮኒ ጋር አስታርቃቸዋለሁ እና እኛ ጋር ለብዙዎች ምሳሌ መሆን የምንችል ሰዎች ነን። እኔ ደግሞ አንተ ጋር የምወደው ነገር አለ። ድሮም የምልህ በጣም የምታነብ ሰው ነህ፣ ብዙ ሰው መቀየር የምትችል ሰው ነህ። ፖለቲካሊ ንግግሮች በሳል ናቸው፣ ታነባለህ። ነገር ግን እልህኛ ነህ። በቃ ሆን ብለህ አውቀህ ነው እልክ ያስክ። እውነት ሆኖ ሳለ ራሱ እልህ ስለያስክ ብቻ ከዛ ነገር አትመለስም እና ያ ነው የምትለውን ነገር ደግሞ እኔ እሰማለሁ። አረ ምንም ችግር የለም። ተረፍ ፕሬዝዳንት ማሜ አቁም፣ ቦልቃለሁ። ማሜ አቁም። አንዳንድ ጊዜ ሲሪየስ ሁኑ ጋይስ። ይኸውልህ በነገር ላይ ፍራውን እናንተ የፐርሰናል ችግር እንደሆነ ማቅም ያው እኔ መድረክ ከፍቼ ውይይት በማድረግ ከብዙ ሰዎች ጋር የፐርሰናል ችግር እንደሆነ አቅም ታውቃለህ ፍራውን። ግን ያው የሆነ ሆኖ በቃ ሀፕን አድርጓል። እኔ የተረዳሁት ምንድነው እኔ ላይ በርትታል። በቃ የምትወደው ሰው ላይ ነው የምትበረታው። አሁን ግን ወደ ኋላ ገብቶ እንዲህ ነው መባል ብዙ ነገር ነው፣ የተወሳሰበ ነገር ነው። ታስታውሳለህ ከሳሾቼ የታለ ስለ ዞር ስትል ማንም አልነበረም አይደል? ድንጋቸውን ጥሎ ፈርጥተዋል። ከዛ በኋላ ነው እናንተ ነገሩን የጨረስነው። ግን እኔ ሌላ መንገድ ላይ ነው ያለሁት። እኔ መንፈሳዊ ሰው ነኝ፣ ፓስተር ነኝ፣ አገልጋይ ነኝ። ግን ደግሞ አዎ ብዙ መንገድ ተጫውቼ ታውቃለህ ለምን እንዳረኩት ላይክ አሁን አንተ ተረድተዋል ብዬ አስባለሁ። ሶሻል ሚዲያውን አየሁ ምን ያህል ሰው እንደሚከበር፣ ተሳዳቢ፣ ባለጌ፣ ጋጠወጥ ሰው እንትን እያለ ሀብት ያለው እንደ ድሃ ይቆጠራል፣ ድሃው እንደ ሀብታም ይቆጠራል፣ ረጁ እንደ ተረጂ ይቆጠራል፣ ተረጂው እንደ ረጂ ይቆጠራል። ይህ ሁሉ ነገር አይተኸዋል። እኔ ሰሞኑን ለመናገር ቆይቷል እኮ እኔ ከፈታውና ከተውኩና በእኔና በአንተ የተከሰተው እዚህ የመጣው ምናምን እሱን ምንም ችግር የለም። ይኸው እግዚአብሔር ለእኔም ለአንተም አብጤል እና ኤኒዌይ እዚህ ሶሻል ሚዲያ ላይ ባደወይ እኔ እርቅ ምናምን ሳይሆን በቃ እኔ እናንተ ምንም ችግር እንደሌለብን የፐርሰናል ችግር እንደሌለብን ግን አንተም ትልቅ ራዕይ ያለ ትልቅ ህልም ያለ እንግዲህ ምን ያህል ተጽዕኖ እንደፈጠርክ ምን ያህል ነገር እንደምታረግ ፔሽን መሆን ፍቅር ማሳየት ፍቅር መስጠት ምን ዋጋ እንደሚያስከፍል አንተም አይቷል። በእኔም ብዙ ታውቃለህ አንተ አይደል እንዴ? ረድቻቸው ምን ብያቸው ኩላሊት ሰጠናቸው ጨጓራን ስጡኝ ያሉ ሰዎች አሉ። እና ፍራኦል አሁንም ደስተኛ ነኝ። አጥፋ ከቲክቶክ መጥፋት የለብህም። አጥኝ ይሄ በቃ
በዚህ መንገድ ነው ሰው የሚረዳው። ማህበረሰባችንን እንደዚህ ፊት ለፊት የተጋፈጥክ ካልሆን በስተቀር እንትን ማድረግ አይችልም። ይቅርታ ተቀብያለሁ። እኔ ደግሞ ታውቃለህ ያደረኩት ከዛ በኋላ የሚሄድበት መንገድ በቀልድ በጨዋታ በምናምን ካስቀየምኩ ያው አስቀይሜያለሁ። ኦፍ ኮርስ እልህኛ ነኝ ታውቃለህ። እስከ መጨረሻው ነው የሚሄደው። ግን ያው እንደዚህ ጥልቅ ብሎ ሌላ እንትን ውስጥ አልገባም። ይቅርታ ለበደልኩ ላጠፋሁት። የእግዚአብሔር ሰው ነህ፣ የእግዚአብሔር ሰው ነን። በመጨረሻ ይሁ ግማሾች እዚህ አይገናኙም። ያው በምናምነው እምነት አይደለ የሚገናኘው በእምነት ያለው ሰው ነውና ያለ ማለት ነው። እኔ ከማንም ጋር ታውቃለህ፣ ከዮናስም ጋር አንተ ነበር መጀመሪያ ያታረከን ከሜላት በፊት አይደል? አሁንም ከዮናስ ጋር የፐርሰናል ችግር አይደለም፣ ግን ፖለቲካ ቆሻሻ ነው። ሶሻል ሚዲያ ላይ አንዳንድ ጊዜ ፖለቲካ ምናምን ስታራምድ ሰው መሰዳደብ አይደለም መከሳሰስ አይደለም ይገዳደላል አይደለ? ግን እኛ ደግሞ ከዛ የበለጠ ለህዝባችን ከዛ የበለጠ የአሜሪካዊ ፖለቲካ ተከራክረው ተወያይተው ተነጋግረው አብረው ተቀምጦ መሳቅና መጫወትን ማሳየት መቻል አለብን የሚል ድምዳሜ ስለደረስኩኝ ፍራንያውን ሌላ መንገድ ላይ ነው ያለሁት። ገባኝና ዮናስም አሁን ወደኛ እምነት መጥቷል። ኦኬ እግዚአብሔር ይመስገን። ቢሆንም እኔና ዮናስ አፕስት ነን፣ በጣም እንለያያለን በሀሳብ በምናምን። ግን አሁንም የፐርሰናል ጥላቻ የለብኝም እሱ ላይ ፐርሰናሊ አይደለም። የሀሳብ ልዩነትን አጤ ማንጸባረቅና ማራመድ መቻል አለብን። አብይ አህመድ እና ጌታቸው ረዳ አብረው ከተቀመጡ አይደል እንዴ እኔ እናንተ አልገደልክብኝ አልገደልኩ አልሰረኩ አልሰረከኝ ያውን በጣም ጓደኞች የነበረን ያውን በጣም ብዙ ቢዝነስ መንፈሳዊ ብዙ ነገሮች ያወራን ሰውና ኤኒዌይ በምንም እንትን የለም። ደስ ብሎኛል ፍራኦል። አሁን ይሄ አዲሱ ፍራኦል ግን እንዲለወጥ አልፈልግም። አላይክ ደስ ዳቃለ እኔ አውቃለሁ ይሄ ፍራኦል እንደሆነ አውቃለሁ። እንዲወጣ ነበር የምፈልገው። ወጥቷል። አንተ ብልግና ነገር ካፍ የሚወጣ ሰው አይደለም። ግን መናገር ካለብህ ደግሞ ከማንኛውም የበለጠ መናገር እንደምትችል ያው አሳውቃለሁ። እና ሜላትዬ አደንግጫ አይዞሽ። እኔ በጣም ደስተኛ ነኝ ስለመጣህም አክብረ ስለመጣህም። ያው ሀገር ድረስ ከመጣ አይቀር ፔጅ ድረስ መጥቶ እንግዲህ ብዬ ነው የመጣው። ዛሬ ኢየሱስ ከበረ፣ እግዚአብሔር አሸነፈ። በቃ ፍቅር ይሄ ነው። እግዚአብሔርን ለቲክቶክ እኔ ባለቤት አለች፣ ደስ አለኝ በጣም አለች። ባለቤቴማ ታውቃለች። ለስልኬ ዋይፋይ ለኔ ዋይፊ ሁሌ ከጎን መኖር አለበት። በቃ እሷንም እንደው እንትን ብንላት ብናወራት ደስ ይለኛል ካለች። አሎ እየሰማሁ ነው። I'm here. How are you? እንዴት ነሽ ላምሮት? እግዚአብሔር ይመስገን። How are you? I'm good. እና ያው ሰምተሻል እንግዲህ really sorry ለነበረው ነገር። በምሳ ተገባብዘን ነበር እንገናኛለን ብዬ ነበረው ዮዳብን የተገናኘንበት መንገድ ሌላ ስለነበረ እና ሶሪ። እሺ ይቅርታን ተቀብያለሁ። Thank you ፍራኦል አመሰግናለሁ። እሺ thank you። እሱ ላይ መቼም መጽሐፍ ላይ ቻፕተር ይኖራል ብዬ አስባለሁ። እኔም እየጻፍኩ ስለሆነ ያው ባደዌ ብዙ ጊዜ ሰዎች ብታውቁ የምፈልገው በዚህ ምድር ላይ አንባቢ ከሆናችሁ ደሞር በዚህ መንገድ ስታልፉ ደሞር ደግሞ እግዚአብሔር የሚያጠነክራችሁ። አሁን ፍራኦል ሌላ ጊዜ በየቦታው እየሄደ ምን እያለ በቃ ኤክስፕሌን ለማድረግ እኔ ታናደኝ ነበር ታውቃለህ አይደል? ለምን ዝም አትልም ምናምን። ግን እሱ አሁን ግን በቃ ገባ ተረዳ። እኔ አሁን ውስጥ ገብቼ ጥልቅ ገብቼ ከማንም ጋር ስለ ጉዳይ ማወራ ሰው አይደለም። እኔ ፍራኦል ከዚህ በኋላ የፈለገ ነገር ቢሉ እንደማልገባ ታውቃለህ። በሰው ፐርሰናል ነገር አልገባም። የተማርኩት ትልቅ ነገር እኔ እግዚአብሔር የሰጠኝ ትልቅ ተሰጥኦ አለ። ያንን ለህዝቡ የሚጠቅም ነገር ባስተላልፍ ይችላል። የቲክቶክን ደግሞ ኮርት አይተነዋል አይደል? መረጃ አይደለም ሰርጀሪ አድርገህ ብታሳየው ኩላሊት አይመስልም የሚል ሰው ነው ያለው ከታች። ስለዚህ አም ሃፒ አመሰግናለሁ ስለመጣችሁ አክብራችሁኝ። ተባረክ ጌታ ኢየሱስ። እንግዲህ ጅማሬ ላይ ነው የጀመረውን ደግሞ የሚፈጽም አምላክ ነው እና ኤኒዌይ አመሰግናለሁ። ቴንክ ዩ አዲሱ አመት። እሺ በጣም ማለት ላይ እኔ ከዮዳብ ጋር ብዙ ጊዜ ሰርተናል። ዶየሩ ነኝ። የአንተን ኢንቮይስ በጣም እያየሁት ነበርና በመረጃ እናምናለን እኛ በጣም በማስረጃ ማለት ነው። ላይክ አንተን አሁን እኛ
በሐሳብ ወይም ደግሞ ላይክ በሚሰሩ ስራዎች ከህግ አንጻር ነው የምንገመገመው እንጂ ፐርሰናል የሆነ ጥላቻ በፍጹም ሊኖረን አይገባም። ከዛ አንጻር ትናንትና ጀምሮ አንተ ላይ ስለተሰሩት ኢንቮይስ ጀምሮ ያሉትን ዲቴል ስመለከት ሰው በዚህ ልክ ላለማመን ሲሄድ ይሄ ላይክ አንተን ፐርሰናል አታኪንግ ለማድረግ ይፈልጋሉ ብዬ ነው በጣም ያመንኩት ማለት ነው። ሶ አንተ ከእንደነዚህ አይነት ሰዎች አንተ በጣም ስማርት ነህ፣ ትልቅ ሰው ነህ፣ የራስህ የሆኑ ሀብቶች አሉ፣ ታንቀሳቀሳለህ፣ ሰው ትረዳለህ፣ አላማ አለ። ኢዮዳብ ደግሞ ፖለቲከኛ ነው፣ የራሱ የሆነ ደግሞ አካሄዶች አሉ። ሁለታችሁ የሚያገናኛችሁ ነገር ምንድነው? መልካም ልብ በሚባለው እና በሃይማኖት ትገናኛላችሁ። በዛ ነገር አንድ ላይ መስራት ትችላላችሁ። እና ኢዮዳብ ጋር እኔ ደስ የሚለኝ ፓርት ምንድነው ልጨምርልህ የምፈልገው ነገር ብዙ ነገሮችን ስንሰራ ከማስረጃ አንጻር እንጂ ይሄ ሰው ምን አይነት ነው ከሚለው አይደለም። ለምሳሌ አንድ ሰው መጥቶ ማስረጃ በትክክል እዛ ሰው ላይ ካስረዳበት ያንን ማስረጃ አይተን ያን ነገር ደግሞ ዳኝቶ ወይም ደግሞ ያን ነገር እልባት ሰጥተን ለመፍታት እንጂ ፐርሰናል ጥላቻ አይኖረውም። እና እኔ ስሰራ ያየሁት ነገር ያ ነው። አንተም ጋር ደግሞ ያየሁት ትልቅ የሆነ የይቅርታ ልብ፣ ትልቅ የሆነ የሰጪነት ልብ። ብዙ ጊዜ ገንዘብ ያላቸው ሰዎች ገንዘብ ያንቃቸዋል እና አንተ ግን ያንን ነገር አልፈ ስትሰጥ ግን ዋይዝሊ አልሰጠህም። በቃ መተህ በቃ ዝም ብለህ ነው ሰው ተቸገርኩኝ የሆነ ነገር ፈለግኩ ሲል ትሰጣለህ። ያ ነገር ራሱ አንድ ነገር መሻሻል ያለበት ብዬ አምናለሁ። ምክንያቱም ማስተዋል ያስፈልገናል። ጥበብ ራሱ የሚሰጠው እግዚአብሔር ነው እና ገንዘብን የሚያርፍበትን ቦታ እንድንቆጣጠር ፈጣሪ በመጽሐፍ ቅዱስ ያዘናል። የአንተ ዘር የት ነው የሚያርፈው? ማይሆን ጭንቻ ላይ ሄደ፣ ለምሳሌ ድንጋይ ላይ ሄደ ያንን ገንዘብ ከሰጠ መልሶ አንተን ነው የሚያንቅን። ስለዚህ አንተ ገንዘብ የሰጣቸው ሰዎች ያሳረፍክበት ቦታ መልካም ስላልሆነ መልሶ አንተን እያነቀ ነው ያለው እና ከዚህ አንጻር ኢዮዳብ በጣም ብዙ የመጽሐፍ ቅዱስ ማብራሪያዎችን እየጠቀሰ እናወራበት ነበረ። ስለዚህ ከዚህ አንጻር ነው እኔ ምናልባት ታናሽን ብሆን ትንሽን ብሆን ማለት ነው እና እኔ ሎየር ሆኜ በምሰራበት ያየኋቸው ነገሮች ይሄ ናቸው። አመሰግናለሁ። አመሰግናለሁ። በነገራችን ላይ ይሄንን ጉዳይ ከ3 ዓመት በፊት ለኢዮዳብ ልኬለት አይቶት ስቆ ነው የተወው። ኢንቮይሱን ልኬለት እንትኑን ልኬለት ምንድነው ታዲያ የምትለው ይሄ ብሎ ኢዮዳብ አይቶት ትተነዋል። ከኢዮዳብ ጋር አይቶት ተዋት እባክህ ይሄ ታዲያ ምንድነው ብሎ የተወው። ከ3 ዓመት በፊት ኢዮዳብ አይቶት የተወው ጉዳይ አውርተን ከኢዮዳብ ጋር 3 ዓመት ታስታውሳለህ? ኢዮዳብ ላክልኝ ኢንቮይሱን ይወልን ያነ መቼ ነው የነ ኤምአይ እነ ኬስ ካለቀ በኋላ ዞር ስንል ከሳሾች ጠፍተዋል። እንከሳለን እነ ዴፕ ፒሲኤል ምናምን መጣች ተምር። እኔ ደግሞ ያውቃል ፍራኦል ኦኬ ላክልኝ ያልኳት ኢንፎርሜሽን ስትመጣ ትሰደባለች፣ ትጨዋለች። እኔ ደግሞ አልወድም እንደዚህ አይነት ነገር። ግን ፍራኦል ላከልኝ ኢንቮይስን ላክልኝ። አየሁት ምን አልክ? ኦኬ እንትኑ ይሄ ነው በቃ ምንድን እንዳደረግ ነው የምፈልገው አልኩት። በቃ ደስዘ መረጃ ከላክና ካሳየ እሷን ላክልኝ አልኳት። ላከች ሴም ሽት ሶ ምንድን ነው ስላት አይ 10,000 እንደዚህ ቀንስ ምናምን። አይ እሱማ በቃ በሻጭና በገዥ መሀል ከሆነ ሌላው ጉዳይ ደግሞ አልነበርኩም፣ ማንኛችም አልነበርንም። አግዝሻለሁ 30 ሺህ ዶላር ታገኛለች ምናምን ባደወይ እነንትናንም ዛሬ አንተ ያላወቃቸው እነ ጂኒ እነ ምናምን ያውቃቸው የዛን ጊዜ ጠይቂያቸዋለሁ። ዳላስ ያሉት ምናምን አይተናል። ኦኬ ያ ነገር በቃ እኔ መግባት አልፈልግም አልኩ። ቢኮዝ ይሄ ምንም ሜክ ሰንስ አያደርግም። የመጀመሪያው ውስብስብ ነበር። ካወቅ አንተን እንዲያውም የመጣው ፍራኦል ጠና አንተን ይዞ መጥቶ ኢዮዳብ ይሄ መልካም ወንድም ያስተዋወቀን እሱ ነው መልካም ወንድማችን እንዲያደርጉት ነው ብለህ ፍራኦል ለምጠይቀው ነገር ይልካል፣ መረጃ አምጣ ይልካል። ኦኬ እነሱም ላኩ ይልካሉ። ግን መጨረሻ ላይ ከሳሾች አንድ በአንድ ጠፉ። ከዛ ውስጥ ግን ብዙ ሰው ገባ። ይኸውልህ ፍራኦል አንድ የተረዳሁት ነው ታውቃለህ። አሁን እኔ አዲስ ነበር ለሶሻል ሚዲያም አጥኝ አንተም 2022 ነው የመጣው፣ እኔም ቲክቶክ 2022 ነው የመጣሁት። ፌስቡክ ነበርኩኝ እና አዲስ ነበር። በመሀል ሰው ይገባል፣ ይጠለፋል፣ ወደ ፖለቲካ ይገባል፣ ብሔር ይገባበታል፣ እዚህ ጋር ይጓተታል፣ ብዙ ነገር ይደረጋል እና እንትን ሆነ ቢካም ላይክ ውስብስብ ማለት ጀመረ። ውስብስብ ሲል አሁን ጥሩ አይጋ ጉዳይ ለምን 2025 መጣ? ግን ዋናው አንተ አሁን አየው ሰዎች ምን እንደሚወዱ ሰዎች ምን እንደሚፈልጉ እዚህ ሶሻል ሚዲያ ላይ አንተ አሁን 800 ምናምን ሺህ ፎሎወር አለ። ፍራኦል በጣም ብዙ ሰው ትረዳለህ። እንዲያውም የኛን እንትኖችም ረድታል። ማቃት አልተረዳ የሚባለውን ሰው ተውና ሶሲር ጥብን ታውቃታለህ። እኛንን የጀመርንላት እሷን በቶ ምናምን ልከ ረድታታል አይደል እንዴ? አሁን ሰው ፖዚቲቭን አይመለከትም። ብዙ ጊዜ አቃቂር ነው የሚያወጣው።
አንድ ስህተት የሰራሁት እኔ ምንድነው ልክ የእንባ ጠባቂ የኢትዮጵያ ፖሊሲ መስል ቁጭ ብዬ ቦርጫ ወጣሁት የብዙ ሰውን ችግር በማዳመጥ ነው። ግን እኔ መጨረሻ ላይ እኔ ተጠሊሞ ነው ካየ ማለት ነው። ኢቭን ከዮናስ ጋር ቢሆንም በመሃል ሰዎች ይገቡና ያጣለዋል። ቴዲ አዋሳ መካሪው ነበርኩ ሲመጣ እኔ ነበርኩ አለ ፖለቲካ ማወያዩ ካስታወስክ እኔ አቆምኩና በስልክ ከቴዲ አዋሳና ቴዲ ቢኬ አዋሳን ታውቃለህ? በመሃል እንመክረው ነበር። ከ3 ሰዓት በላይ በስልክ እያወር የምንመክረው ግን በቃ የፖለቲካ ቆሻሻ ነው። ቲክቶክ እንደምትመለከተው ለገንዘብ የመጡ ሰዎች አሉ፣ ለጥቅም የመጡ ሰዎች አሉ፣ ለእውቅና የመጡ ሰዎች አሉ። አንተ ለገንዘብ ብለን አልመጣም። እኔ እናንተ ለገንዘብ ብለን አልመጣም። ለእውቅና ብለን ለመወደድን ብለን አልመጣም። ለመወደድ ከፈለክ በዚህ መንገድ አለ የምትሄደው እና ኤኒዌይ አሁን ግን ሳየው አልፎ እኔ እናንተ ብቻ ነው የቀረ ነው። ከሳሾች እኮ የሉም አይደል? ጠፍተዋል እኮ እንዳሉ የሉ። የት አሉ? አሜሪካ ነው ያለው። አሜሪካ እኮ በእንደዚህ አይነት ጉዳይ እንዴት ፌክ ዶክሜንት አመጣ ምናምን ውሰዳ በቃ ኮርት መውሰድ እኮ ነው። አሜሪካ ተቀምጠን እንደ ኢትዮጵያ የምናስብ ከሆነ ግን ጨርሰናል። እግዚአብሔር ይመስገን። እኔ አሁን አዲስ መንገድ ላይ ስላለው ፍራ በጣም አሁን የማስተላልፈው መንገድ 2 ነገር ስላለ ያ ላይ ፎከስ አድርጌ መስራት ስለምፈልግ ከማንም ጋር ችግር የለብኝም። ዮናስም ያው ዘሎንግ እንትን ላይክ ሜላት ጋር አስታርቀናለች። ማን ነው አንተ ራሱ ታስታውሳለህ? እንዲያውም ፕሌን ላይ ነበር ከዛን ጊዜ አነጋግረን እሱ እውነተኛ ፕሌን ነበር አነጋግረን እየገባ ነበር። እንዲያውም አሳይታል ታስታውሳለህ? ግን ምንድነው በመሃል ሰዎች ይፈልጉታል፣ ያለዛ ኮንቴንት የላቸውም። ተረዳ። እኔ ግን ጨርሻለሁ። ከማንም ጋር ችግር የለብኝም። በቤቴ የምፈልገውን ትምህርት አስተምራለሁ። ማስተላልፈውን ፖለቲካ አክቲቪስት ነኝ። እሱን እሰራለሁ። ለማንም ሰው ግን ጥላቻ የለብኝም እና ፊራ ይናገር ግን ቀጥልበት ፍራ። ይሄ እውነቴን ነው። ላይክ ብዙ እንትን አለ። ያው ንግግርን ሰው አሁን ደንግጧል አይደል? አይ ቲንክ አንዳንድ ጊዜ ሰዎች ዝም ሲሉ ወይም የሆነ የፈራቸው ይመስላሉ ወይም እንትን ያልካቸው ይመስላሉ። ግን አንዳንዴ ክርስቲያን ስትሆኑ ብዙ የሚደረግ ነገር አለ እና አሁን የተመቻችሁ አሁን ፍራውል ላለፉት 4 ቀን ማን የተመቸው ባይ ዘ ዌይ እዮዳ ክሊር ለማድረግ ያክል እንደ ህግ ባለሙያ የፍላወርን ኢንቮይስ ማለት ነው እንደ አንድ ህግ ባለሙያ ስመለከተው አንድ ነገር ወንጀል ለመሆን በህግ ሊያስጠይቅ ይገባል። የአይምሮ ሁኔታ የሚባል አለ፣ ግዙፋዊ የሚባል ነገር አለ። ግዙፋዊ ማስረጃ ናቸው። የአይምሮ ሁኔታ ይሄ ሰው ለማጭበርበር ኢንቴንሽን አለው ወይም ደግሞ ቸልተኝነት አለው የሚባለው ይታያል። ሶስተኛ ደግሞ በህግ በትክክል ያ ነገር ወንጀል ወይም ደግሞ ጥፋት ተብሎ ሊጻፍ ይገባል። አሁን ለምሳሌ ፍራውልን ነገር ካየው እቺ ሴት መታ በወንድምነት ወይም በየዋህነት መጣውኝ እሱ ጋር የአይምሮ ሁኔታ ግን እሱ ሊያጭበረብር ነበር ብላ አንድ ከሰሰችው። ሁለተኛ ደግሞ ህግ ጠቅሳ አጭበርብሮኛል ብላ በወንጀል ማጭበርበር ወንጀል ነው። ደግሞ ገንዘቧን ደግሞ ወስዶ ያለ አግባብ ደግሞ ማስቀረት ደግሞ እሱን የቻለ ደግሞ የፍትሐ ብሔራዊ ወይም ደግሞ ሲቪል ኬዝ ነው። አሁን እሱ ጋር የመጣችው አንደኛ አጭበርብሮኛል ብላ ክሪሚናል ኬዝ አለባት፣ ሌባ ነው ብላ የወንጀል ኬዝ አለባት። ሶስተኛ ደግሞ በሲቪል ኬዝ ይሄ ገንዘብ ማይገባውን ገንዘብ ስለወሰደብኝ ያለ አግባብ በልጽጓል ወይም አንሎፉል ኢንሪችመንት ብላ ባለ አግባብ ስለበለጸገብኝ ይሄ ገንዘብ ይመለስ ብላ 3 ዋና ክሶችን ይዛ መጣለች። ኦኬ መጣ። እንደውም እሱ ላይክ ህግ ባለሙያዎች ይኖሩታል። ነገር ግን እሱ መጥቶ ፕሩፍ ያደረገበት መንገድ አለ። እኔ ቴዲ ማነው ሐዋሳ ጋር የታዘብኩት ነገር ምንድነው፣ አንድ ሰው የተከሰሰበትን ክስ በዛውኑ መሰረት ለማስረዳት ማስረጃዎችን ይዞ ከመጣ መጀመሪያ ማጣራት ያለበት ምንድነው፣ ይሄ ሰው ሊያጭበረብር ነበር ወይስ አይደለም? ፍራውል ባክግራውንዱ ምንድነው? ከዚህ ሴት ጋርስ ምን አይነት ግንኙነት ነበረው? ይሄ መኪና መች ነው የተሸጠው? ይሄ ትራክ መች ነው የተሸጠው? ቢፎር 3 years ከ3 ዓመት በፊት ነው የተሸጠው። ፍራውል ራሱን የቻለ ነጋዴ ሊሆን ይችላል፣ ራሱን የቻለ ግለሰብ ሊሆን ይችላል። አይ ዶንት ኖ። እኔ ስለ ፍራውል ምንም ማውቀው ነገር የለም። እኔ ግን ከህጉ አንጻር ስመለከት መኪናው 3 ዓመት የሆነው መኪና ነው። የተገዛበት ክፍያ አለ። ኢንቮይስ ይዞ መጥቷል፣ ደረሰኝ ይዞ መጥቷል፣ ስልክ ቁጥር አለው። እዛ ጋር ሪሰፕሽን ወይም ቢሮዎች አሉ። ተደወለና የመጀመሪያው ፕሩፍ የሚደረገው ነገር ምንድነው? ይሄ መኪና የተሸጠበት ካምፓኒ ፍራውል የሚለው ካምፓኒ ነው ወይ የሚለውን ታጣራለህ። የስ ፍራውል እንደሚለው ከዛ ካምፓኒ ነው የወጣው። እኔ በጣም የታዘብኩት አንድ ማህሪ የሚባል ግለሰብ ያ መኪና ባየር የለውም፣ ሴለር የለውም፣ ካሽ ቼክ የለውም ምናምን ይላል። ከስር ላይ ይኬዳል። ይቅርታ አቋረጥኩ። እኔ ደውዬ 2 ጊዜ መኪናው ተሽጧል ብለውኛል። ላይቭ እያስተላለፋችሁ ደውዬ መጀመሪያ የደወልኩት ባደው እኔ ነኝ። ደወልኩና ምክንያቱም ደወልኩና ጠየቅኳቸው ቴለር ማርቲን
እንግሊዝኛ ስለምችል። አዎ ሁለት ጊዜ አዎ ይህ መኪና ተሽጧል፣ የተሸጠ እዚህ ጋር ነው፣ ግን ፕራይሱን አንነግርም፣ እሱ ፐርሰናል ኢንፎርሜሽን ነው አሉ። ሁለት ጊዜ ነው የምልህ። ከፈለግ ባለቤቴም ደውላለች በሶስተኛው እኔ ጆሬ ነው ወይ ምናምን። ምክንያቱም እኔ አንዳንድ ጊዜ ሰዎች የሚያቀርቡት ነገር አለ፣ በማልቀስ በማለት በመናገር በመጮህ። እኔ ቃል ለምድር ለሰማይ እኔ አልዋሽም። እኔ ብታወቀው ባለመዋሸት ነው። ባለቤቴም እዚህ ጋር አለች። ደውለናል አልደውልንም? ደውለን ሶስት ጊዜ አዎ መኪናው ገብቶ ተሽጧል፣ በዚህ ነው የተሸጠው 2022 ብለው ነግረውናል። ያ መጀመሪያው ኬስ አዛቤ አልተሸጠም ነበር አለ። በቃ ኬስ ክሎዝ። እኔ አሁን በቃ ክሱ ያነበረ ቴዲ አዋሳ ማድረግ የነበረበት ምናልባት እነሱ ቋንቋ ከኔዲየን ቋንቋ ይለያል መሰለኝ እና ደውለው ቼክ ቢያደርጉ ኦኬ ገብቶ ተሽጧል ከተባለ ዳን። የተሸጠበትን ፕራይስ ግን ሊነግሩን አይችሉም። ቢኮዝ እሱ ኦክሽን ትርጉሙን አያውቁም እኮ ይወጣ። ኦክሽን ምን እንደሆነ ሊረዱ አልቻሉም። ዋትስ ኦክሽን የሚለውን ነገር ራሱ አልተረዱም። ምን ትላለህ? ይሄንን ይወጣ አይወል እሱ ጋር እኔ ምን መሰለ እዛ ጋር 20 ሺህ ሰው ይዘው ቋንቋ ነው ያልቻሉት፣ ሊግባቡ አልቻሉም እንጂ የቋንቋ ችግር ነው እንጂ መደወል ፈሩ። ሁሉም ኢምፔረስ መሆን አልፈለገም። መደወል ፈሩ። ክሬዲት ካርድ የሚለው 5000 ኤኒ ታይም አዛ አክሽን ባደወን የኔን አካውንት አለኝ፣ እዛ አካውንት አለኝ እኔ ቴለር ማለት ነው። ኤቭሪ ታይም ስታረጉ ታስገባለህ መኪና ከአክሽን ስታወጣ። ግን ያ ነገር አልቋል፣ ጨርሷል። ራሱ በቤቱ ይጨርሰዋል። እኔ ንጉስ እየወዳብ ሌላ መንገድ ላይ ያለው ነው። ጌችዬ ስለዋላ እንግባ አንመለስ። ጨርሰናልኝ። እናመሰግናለን። ሌላ ጉዳይ ካላችሁ በስተቀር ነው እንጂ በቃ ስለ እንትኑ አታውሩ። በቃ ምን ጥቅም የለውም፣ ፖይንት የለውም። ምን አያገባኝም። ፍራውልም ራሱ በራሱ መሄድ ይችላል። ከፈለገ በህግ ይሄዳል፣ ከፈለገ ይከራከር ከነሱ ጋር። እሺ እዚህ ጋር ትንሽ ብዬ ልውጣ እና ፍራኦል እኔ የፓስተር ኢዮዳብ ቤተሰብ ነኝ ለረጅም ጊዜ እና ደስ ብሎኛል ፓስተር ቤት ስለመጣ በጣም። እኔ ደግሞ ልንገር ሌላ ደግሞ ምነግርህ ነገር የሚኒሶታ ወንድምህ ነኝ እህትህ ነኝ። የሚል ሚኒሶታ 16 ዓመት ነው የኖርኩት እና አሁን ያደረከው ባህሪ ሚኒሶታንስ እንደዚህ ናቸው። ፎርጊቭነስ ገባ ይሄዳሉ። ጥሩ ሰዎች ናቸው። ሚኒሶታ ስትኖር ሁልጊዜ ምንድን ነው የምትማረው? ጥሩነት ነው የምትማረው። እና እኔ እዛ ኖሬ አሁን እንኳን እዛ አይደለም የምኖረው፣ ሌላ ከተማ ነው የምኖረው። ግን ሳሚን በደንብ አውቀዋለሁ። ጓደኛህን ብጠይቀው ሀኒቾ ብለህ ያቀኛል። እና በጣም ደስ ብሎኛል። በጣም ደስ የሚል ላይክ አዲስን አመት 2026ን እንደዚህ መጀመር ላይክ በይቅርታ አልፎ ፓስተራችን ጋር መተህ የምናከብረው አባታችን ነው። መተህ ይቅርታ ማለትህ በጣም ደስ ይላል። በእውነት ነው የምነግርህ። ይሄ አይውሽ የቲክቶክ አዋርድ ቢኖር እናንተ ናችሁ 2026ን የምትበሉት። በጣም በጣም እኛ አበሾች በዚህ ነው የምንታወቀው። እና ያደረከው ነገር እናከብረሃለን ወንድሜ። አይኖ ብዙ ፈተና አሳልፈሃል። ተከታትያለሁኝ፣ ብዙ ነገር ሄደዋል። ግን ይሄንን አዲሱን ፍራውል ነው የምንፈልገው። 2026 this is you በቃ ኖ ሞር። ይሄ ወደኋላ ያ የድሮ ፍራውል አያስፈልግም። ዩኖ ሳምታይምስ አመቶች ሲቀየሩ እኔ ምን አይነት ሰው ነው መሰለ፣ ልክ አመት በሚቀየር ሰዓት ሁልጊዜ ምንድነው ሀና ላይ የማልፈልገው ነው የምለው። ሀና ምንድነው መቀየር ያለባት ብዬ ራሴን ነው የምቀይረው። የአምናውን መተው አለብኝ። አዲስ ጫማ ውስጥ ነው ራሴን የማስገባው። ስለዚህ ልነግርህ አልችልም። የተማርክ ሰው ነህ፣ ይገባሃል። ስማርት ሰው ነህ። አባታችንም እንደዚሁ የተማረ ሰው ነው ፓስተር። ብዙ ቤት አልገባም። እኔ ራሴ የተማርኩኝ ልጅ ነኝ፣ ትልቅ ኢንስቲትዩሽን ውስጥ ምሰራ እና ራሱ መርጬ ነው የተወሰኑ ቤቶች ነው የምገባው። ምክንያቱም ለብሬኔ ሌቭሉ ትክክል ለሆነበት ነው። እና የሁለታችሁ ቤት ፐርፌክት ነው። ሰዎች በተለያየ መንገድ ቢመለከቱ ዳትስ ደም። አንዳንዶች እኮ አያውቁንም። ማን እንሁን ማን አትሁን አያውቁህም። ገባህ? ስለዚህ this is you። ይሄንን ነው አሁን የምንፈልገው። አንተ 2026 I want you to be you። በቃ this is perfect። ደንበኛ አዲሱ ፍራውል ከሉክስ ጋር ደግሞ ቀነስክ፣ ተቀየርክ። በጣም ነው ያማረብህ። እና የሚኒሶታ እህት ነኝ። እዛ ረጅም ዓመት ኖሬያለሁ። ልጄንም እዛ ነው የወለድኩት። ከዛ ነው ወጥቼ አሁን ሌላ ከተማ ነው የምኖረው። እና
ሳሚንም ሃይበልልኝ ጓደኛህን በደንብ አውቀዋለሁ። ረጅም ጊዜ ጓደኛዬ ነው ለእኔም። በተረፈ በቃ እንኳን መጣ ፓስተራችን ቤት እናመሰግናለን። እኔ ኦርቶዶክስ ነኝ፣ ግን ለእኔ ፓስተሬ ነው። በጣም ነው ማከብረው፣ ትልቅ አባቴ ነው እና ስለዚህ ለረጅም ጊዜ ፎሎ የማደርገው ሰው ነው እና አመሰግናለሁ ለማለት ነው የገባሁት እና ትልቅ ሰው ነህ፣ ትመሰገናለህ ወንድሜ። ቴንኪው አኒ፣ በጣም እግዚአብሔር ይባርክሽ። ድንቅ ንግግር ነው የተናገርሽው። እግዚአብሔር ይባርክሽ። እኛ ምሳሌ ነው መሆን ያለብን ለቀጣዩ ትውልድና ይቅርታ ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ በዛ በጣር ውስጥ ሆኖ አባቶ የሚያደርጉትን አያውቅምና ይቅር በላቸው። ይቅርታ ብዙ ነገርን ይቀይራል፣ ብዙ ነገርን ይፈውሳል፣ የተያዘብንን ነገር ይመልሳል፣ በረከትን እንትን ያደርጋልና እኔ ዮዳብን እንደዚህ በክርክርና በዚህ ደረጃ እንገናኛለን ሳይሆን ሲያትል በሄድኩ ጊዜ ምሳ አብረን እንብላ እስቲ እለው ነበር። እሱ ስላልተመቸው አልተገናኘንም እንጂ ከዛ ባልሆነ ሁለታችንም በማንፈልገው መንገድ ግን ተገናኘን፣ በአካል ተያየን እና አሁን ደግሞ እግዚአብሔር የተመሰገነ ይሁን አዲስ ቀን ስላለ በእግዚአብሔር ፊት ሰው ተንበርክኮ ነው የሚያሸንፈው እና ተንበርክኮ ማሸነፍ ነው። እኔ በሱ ነው ማምነው፣ ተንበርክኮ በማሸነፍ ነው ማምነው እና አም ሪሊ ሃፒ። እንደገና ደግሞ እንደዚህ አዲሱ ዓመት 2026 በፍቅር በሰላም መሸጋገር መቻላችን ማለት ነው። እኔ ልቤ ንጹህ ነው በእውነት እየወዳ መጀመሪያ በነበረው ስሜት ነው አሁንም ለአንተ ያለኝ ስሜት ምንም የተለወጠ ነገር የለውም። በነበረው ነው እግዚአብሔር በሚያውቀው ማለት ነው። በእግዚአብሔር ፊት እንደዛ አይነት ነው ያለኝና ሲምባና እንደዛ ነው ያለኝ። አይ በጣም ጥሩ። ማን ነው 36 ቫይብ ወሳብ ስፓፕ ሆሚ እና እኔ ልወጣ ነው። በቃ ተባረኩ። እሺ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ተባረኩ። አሜን አሜን። ለሁለታችሁ ዮዳብ ይፈቀድልኝ አንድ ነገር ልናገር። ቆይ ጨርስና ማነው ንጉስ ዮዳብን ነው አንድ ነገር ልለው ነው እና እኔ ሲንስ ዴይ ዋን ካወቅኩ ጊዜ ጀምሮ በእኔ ላይ ያልተቀየርክ ነው። በጣም ጥሩ ልብን ያለ አሁን ለፊራውል ከ2 ሰዓት ከ3 ሰዓት በፊት ሜሴጅ ልኬለታለሁ። አሁን ሲወጣ ያየዋል፣ ሰዓቱን ያመሳክራል እና አይ ኖ ዩ ቬሪ ዌል ልክ እንደ ወንድም ነው ማቀክ እና የምትመክረኝ ነገሮች ምናምን ዛሬ ላይክ ብዙ ስህተቶች የምሰራ ሰው ነበርኩኝ። አሁን ከሰራው 3-4 እጥፍ ብዙ የመለስከኝ ወንድሜ ነህ እና አሁን ያደረግከው ነገር ኢትስ አሜዚንግ። በቃ ዩ ኖ አሜዚንግ። ከፍቅር የሚበልጥ ምንም ነገር የለም። ዩ ኖ አም ሶ ፕራውድ ኦፍ ዩ። ላቭ ኦልዌይስ ዊን። ፊራውል በጣም እንወድሃለን። ዩ ኖ መገፋት ደግሞ ያልተገፋ ቂቤ አይወጣውም። አንዳንድ ጊዜ ኃይል የእግዚአብሔር ነው። ኃይልን ደበቅ አድርጎ ይዞ መሄድም ጥሩ ነው። ቴንክ ዩ። በጣም ደስ የሚለው እዚህ ጋር የማየው ነገር ዮዳብዬ I just want to say something። በጣም እኔ ዮዳብ is a family to me, so are you ፊራ እና ሁለታችሁ ምርጥ የሆናችሁ ሰዎች ናችሁ። በመጣ እንትን ይሄ ቅራኔ በማዕከላችሁ መጥቶ እዛ ደረጃ ላይ እንኳን what happened I don't want to mention it ስትደርሱ I didn't want to get involved in በሁለታችሁም እንትንስ ምክንያቱም ሁለታችሁንም አውቃችኋለሁ። ለኔ ዮዳብ he is a family to me፣ አንተም ለኔ ፋሚሊ ነህ። ምርጥ የሆነ ልጅ ነው ዮዳብ እኔ I like ዮዳብ the fact that ኢትዮጵያ pro ኢትዮጵያ ነው so is ፍራኦል ዘር ከለር ጾታ ሳይል ማንንም ነው ሁለታችሁም እንትን የምትሉት እና እንደናንተ ሁለታችሁ እንትን በማለታችሁ በጣም ደብሮኝ ነበረ። ብዙም ታፕታፕም አልሰጣችሁም ነበር ሁለታችሁ በመጣላታችሁ ተናድጄና I just want to say ደስ ብሎኛል እንትን በማለታችሁ ሜካፕ በማድረጋችሁ first of all as a Christian forgiveness is the main እንትን እንትናችን ነውና በመሀልማ ዮዳብን ይቅርታ መጠየቅ አለበት። አላስገባለኝ እንጂ ዳላክ ያለች ነው ይቅርታ መጠየቅ አለበት አላስገባ ብሎኝ ነው ያለች ነው። ኤኒዌይ ዮዳብዬ በጣም ዳላክ ዋላላት እንዴ በምን ገብታ ነው ላለው ታውቃለህ? እኔ እኮ ላይክ የሆነ ሰው ሲያወራ አንዳንዴ ቲክቶክ ላይ ገብቶ የሚደበቅ ሰው አለ አይደል?
እየፈለኩኝ እኮ ነው የሆነ ሴት ወርዳትን መለስ ወይ ወርዳትን መለስ እሷ ኖ እንደዛ አንድ በዚህ አወራዋለሁኝ ቀደም ገባሁኝና ቢዚ ሆነ ነው መሰለኝ አላስገባኸኝም አላየሁሽም ሞዴሬተሮች ነው እያስገባው ነበር ለዛ ነው ዳላክ እኔ ይቅርታ መጠየቅ ያለበት አልኩ ጭራሽ ታዲያ እዮዳብ ነው እንደዚህ ያለሽ እያሉኝ እኮ ማት ኤኒዌይስ እናንተ ቤተሰብ ስለሆነ በውጭ እኔ እንትን ቢለኝም ምን በዛች ነገር ነው ማለት በዛች አንድ ነገር በአካል ይሻላል ኦኬ ዳላክ ምንም ችግር የለም አሁን ስለምመጣ ሁላችሁንም ምሳ ጋብዛችኋለሁ እዮዳብ ከነባለቤቱ ዳላክ እንደዚሁ ከነባለቤት እኔ ሆነን ራሱ Yawuri is the best woman I swear I envy her like she support her husband 100% behind him through you know what he goes through እንደዛ ማትቀየርበት you know what I'm saying she's a strong woman እና ያምሪዬ እግዚአብሔር ይባርካችሁ ልጆቻችሁንም ይባርክላችሁ በዚህ ስለላምሮት የምናገረው ምንድነው ተካሰነ ፍርድ ቤት ቁጭ ብለን ኬዙን እሷ ነበረች የምትለውና እኔ እሷን ነው የከሰስኩት ወይስ እዮዳብን ነው ብያሪ ነበር አይ ምን መሰለህ በነገራችሁ ላይ በህይወታችሁ እንደኔና እንደ ባለቤቴ መጽሐፍ ቅዱስ ባልና ሚስት አንድ ናቸው ይላል አንድነት ማየት ከፈለጋችሁ በቃ ደሰዘን በሁሉም ነገር ስልኬ ያለ ዋይፋይ አይሰራም አይ ሊሆን ምን መሰለ እናንተ እዮዳብ አንተንም ፊራንም በዚህ በቲክቶክ ነው የሚያውቁ ገባ personally ቢያውቁ people wouldn't run their mouth እናንተ ላይ I know it's okay ምን መሰለ ያው ብዙ ተማርንበት እኮ እዚህ ሶሻል ሚዲያ ለሁላችንም አዲስ ነው ሶሻል ሚዲያ እኔ ደግሞ ብዙ ነገር የምሰራ ሰው ነኝ ግን ፐርሰናሊ በሰው ላይ ምንም አይነት ጉዳትም አምጥቼም ለማምጣትም ፍላጎት የለኝም ግን እንዳልከው ተማርንበት እኮ 5 አመት ሶሻል ሚዲያ ላይ አየነው 7 አመት አየነው ተማርንበት እግዚአብሔር ይመስገን ብዙ ሀገራችን ጠቅመናል ህዝባችን አንቅተናል ግን ዋናው ምንድነው እኔ በጣም የቅርታ ሰው ነኝ እንደገና ደግሞ እኔ ፐርሰናሊ ሰው ነኝ በፐርሰናል ጉዳይ አይደለም ግን ብዙ ነገር ተምሬበታለሁ እውነት እኔ እኮ አሜሪካ ያደኩ ሰው ነኝ እኔ እኮ አበሾቹ እኮ አሁንም እኮ ብዙ አንደርስታንድ የማድረግ የካልቸር ልዩነት አለ ገባ እኔና 365 በዚህ ጋር ግን ያደግነው እንግባባለን we both grew up over here ተረዳ ፍራውል ቦት ሁለቱን ፍራውል ሞር ኢትዮጵያዊ ነው እዛ አደክም ነው ስለሆንክ ማለት ነው anyway I'm happy 365 ማነገ እናወራለን የእናንተ እንኳን የእናንተ ጊዜ የሚመጣበት ይመጣል ቲክቶክ ሬዲ አይደለም እዮዳብ አንደስ ብሎኛል እግዚአብሔር ይባርካችሁ ቡኖዬ እሺ ተባረክ ወንድሜ እንትን ከሰይጣን ነውና you know avoid these negative here you know like I can't be biased እኔ personally ሁለታችሁን ስለማውቅ እንደዚህ እንትን ወሬ ሲመጣብህ ፊራ ቲክቶክ ላይ ሰሞኑን I couldn't even እንትን ፋንተም ገባ አባባሌ I know you እና that's not true እኔ እንደውም ተናደድኩ ለምንድን ነው አንተ የምትረዳው like you need to stop giving money to people you know what I'm saying እንደኔ ቋጣሪ መሆን አለበት for real man ለእዮዳብ ብቻ ነው የምለቀለት ታፕ እያደረኩ ይመቻችሁ ወርዳለሁ thank you guys እሺ ተባረክ 365 ዳላክ እናወራለን ምንም ችግር የለም እንዴ እዮዳብ ያይ ምንም አይደለም በጣም ነው ደስ ያለኝ በእውነት ሁለታችሁ እንደዚህ በማየቴ በጣም ደስተኛ ነኝ እግዚአብሔር ይባርካችሁ ዘመናችሁ ይባረክ ወዳችኋለሁ ሁለታችሁ አሜን ወዳችኋለሁ እናንተንም እሺ እንጨርስ አይደለ ብዙ ደግሞ ሌላ እንትን ውስጥ እያስቀርሳለን ያው አሁን ወደ ማገባደድ ነው እሺ ኦባሳንጆ ይናገሩ እስኪ ፍቅሩ አውራ ፍቅሩ ኦኬ ሰላም ፍቅሩ እንዴት ነህ ሰላም ነው እንዴት ነው ወንድሜ እግዚአብሔር ንጉስ እዮዳብ ነው እንጂ በቤቱ ልክ በህጉ ልክ እንዴት ነህ ወዳጄ አማን ነው እግዚአብሔር ይመስገን እንዴት ነህ ከወንድሜ ጋር ስለታረቅ ደስ ብሎኛል ያው ታናሻችሁ ነኝ በፍቅር ወንድሜ እንኳን ችግር የለም ምንም ችግር የለም እኛም ደስ ብሎኛል ደስ ብሎኛል በጣም ደስ ብሎኛል በጣም ኦኬ ሬዲ በጣም ደስ ብሎኛል አሜን ራሳያችሁ ፍቅር ራሳያችሁ ነገር ደስ ይላል ይሄ ነው በቃ ትክክል እናመሰግናለን ወንድማችን ተባረክ ሪስፔክት ታንክ ዩ ኦባሳንጆ ያውሩ ኦባሳንጆ ጊዜው የኦባሳንጆ ነው እሺ እጅግ እናመሰግናለን እኔ አልহামዱሊላህ ነው የምለው መጀመሪያ ያው ትልቁ ሁለቱ ዚዮኖቻችን ታርቋል በጣም ደስ ብሎናል
ከዚህም በላይ እንግዲህ እንደምታውቁ ብዙ ነገር ከህግ አኳያ ታይቷል። እንደዚህ በደመ ነፍስ ደግሞ ይሆናል ወይስ እንደዚህ ይደረጋል? ከህግም አኳያ ማስረጃ መረጃዎች ቀርቦልናል፣ አይተናል ሁላችንም ማለት ነው። ስለዚህ ምንድነው የሚቀረን? አንዳንድ የሚወረወሩ ነገሮች አሉ። አንዴ ቡኖ በደለ በጣም ይቅርታ፣ እዚህ ስለ ኬሱ ስለምናምን አናውራ። ያ ምክንያቱም ይኸውልህ እኔ ስለሌለውበት ፍራኦል እና እኔ በነበረው መራራቅ እንጂ እንደዛ ነው ይወዳብ ወደዛው ነው የሚሄደው። ስለዚህ እኛ ሁለቱ ዚዮኖቻችን ሰላም ፈጥሮልናል። ይሄን ነው የምንፈልገው።